Akkam jirta jarana nagiyaa ijoollee fayyaa ati fayyaa ማንኒ ከፋያ ሰዎችዬ በአማርኛ ልናገር ያው ጀስት ሆዶዴን የበላኝን ያው ዛሬ ያው ሁሌ ለመግባት ቪዲዮ ፖስት ለማድረግ ታይም የለኝም። እኔ ሰርቶ አደር ነኝ፣ ሱፐር ቢዚ ነኝ። ጀስት የገረመኝ ነገር ስለ ቸርች ልናገር ነው። ሰዎችዬ ካለማይ ምንም የሚተናነስ ነገር የለም። ያው መገሰጽ ያው ተገቢ ነው እና ምንድነው ምቀኝነት አለ ቸርች ውስጥ፣ ስም ማጥፋት ቸርች ውስጥ አለ። ምቀኝነት፣ ስም ማጥፋት፣ ተንኮል፣ ሸረኝነት፣ ሐሜት፣ በቃ ኤቭሪቲንግ ፓኬጁ አለ። ባለማዊ ዘንድ የተጠላ ሁሉ በቃ ሰው ካለማዊ ሸሽቶ ወደ ቸርች ይሄዳል፣ ከዚህ ከመጥፎ ነገር ብሎ ማለት ነው። በቃ እዚህ ባለማዮች የምታዩት የምትሰሙት ነገር ሁሉ እዛ አለ እና እሳት አየው ምን ለየው አለ የሀገሬ ሰው ተርትና። ደስ የሚለው ነገር ኢየሱስ ድሮ በሞኝነታችን ነበር የተሸወርነው። ቸርች ካልሄድን በስተቀር ኢየሱስን የምናገኝ አይመስልንም። ያመነ ዳነ ቃሉ እንደሚል ኢየሱስ በሁሉም ልብ ውስጥ ነው ያለውና ስለዚህ ያው ግን ህብረት በጣም አስፈላጊ ነው። ከቅዱሳን ጋራ ህብረት ማድረግ በጣም ኢምፖርታንት ነው። ለምን መታመም አለ፣ ገባችሁ? ብዙ ነገር አለ። በሰውኛ ፍጹም አይደለንም፣ ፈራሽ ገላ ነው የተሸከምነውና ጀስት ዩ ኖ ዋት ኮሚኒቲ ለመፍጠር በቃ እና ግን የሚታየው ነገር ሁሉ ከእግዚአብሔር መንገድ እንድትርቁ የሚያደርግ ነገር ነውና ራስ ወዳጅነት ማለት ነው። ለኔ የሚባል ነገር አለና እኔስ የገረመኝ አንድ ሴት አለች እዛ ቸርች ውስጥኛ እዚህ ሀገር ስንገባ እዛ ቸርች ውስጥ ሞርዘን 10 ዓመት ቆይታለች። ያኔ ትኩስ ከባሏ ጋር እንደተፋታችን ያው ማለት ባል በትዳር በስነ ስርዓት ሳይሆን ገሌ ገብታ ነው ያው አንድ ሴት ልጅ የወለደችውና ገና ከተፋታች ገና 3 ዓመቷ ነው። የ3 ዓመት ልጅ ነው የያዘችውና አሁን አስቡ ልጇ 25 ዓመቷ ነው። ልጇ ሴት ልጇ አንድ ልጅ ነች ያለቻት። እሷ ራሷ 25 ዓመት ባል ከፈታች እንግዲህ ነርሲንግ ሆም ነው ከአንድም ሁለት ስራ ነው የምትሰራው። የያዘችው እንደሌላ ሰው ሞርጌጅ ብትይዝ እኮ ከፍላ ትጨርሳለች። ሞርጌጅ የላትም። ያው በሳምሲዲ ሃውስ ውስጥ ነው የምትኖረው እና እንደሷ ነርሲንግ ሆም የሚሰሩ ሰዎች ሞርጌጅ ይዞ ምን የመሰለ መኪና ይነዳሉ። ሞርጌጃቸውን ከፍሎ ጨርሷል። እንግዲህ በ25 ዓመት ከፍላችሁ ትጨርሳላችሁና ሴትዮዋን ገላፈቻ አደረጓት። የያዘችውን የረገጠችውን ታርከፈክፋለች። እሷ እያየች እነሱ የወለዱት ልጆቻቸው አሁን በቀደምታ አገቡ። የፓስተሩ ልጅ እንዲሁም ያገባት እናትየዋ የልጅቷ እናት ወሎዬ ነች እና ልጅቷ ማግባት አልፈለገችም። ለምን ያው ክርስቲያን ከሆናችሁ እኮ እናንተ ማትወዱትንም እግዚአብሔር ይቅር ይበለኝ አካለ ጎደሎም ቢሆን እነሱ ጥቅም ካገኙ እናንተን ወስዶ በግድ ያጣብቃሉ። ካለበለዚያ በእግዚአብሔር ዘንድ እንረግምሻለን ምናምን የሆነ ያስፈራራችኋል። ገባችሁ? እናንተ ከምቀሰፍ ብላችሁ እነሱ በውልቸር ያመጡትንም ሳትወዱ በግድ ታገባላችሁ እና ግን ጥቅሙን የሚያገኙት እነሱ ናቸው እና በጣም ተንኮለኛ ናቸው። ገባችሁ? ልጅቷ የመጣችው ገና ፍሬሽ ከሀገር ቤት ነው። በጌታ ቤት አልጸናችም እና ልጅቷ እምቢ ስትል በግድ 20 ዓመት ያልሞላትን ለፓስተሩ ልጅ ተዳረና ያው በእውነተኛ መንገድ ከታየ የፓስተሩ ያው ብቻ ተው ሰዎችዬ። ያው ብኤሩ አሁን እንግዲህ የዘር ነገር በጣም የገነነ ታይም ላይ ነው። እንግዲህ ማጅን ወሎዬ ሆኖ እንግዲህ ማጅን እሱ ይቅር ዝርዝፍ ይቀዳልና ግን የራሳቸውን ሰው እንደምንም ያጣብቃሉ። ገና ከሀገር ቤት ከገጠር ውስጥ
ፕሮሰስ ያልተጀመረላትን የኛን ዘመር ታገባለ ይላሉ። ወንድ ምስት ለማግባት ከፈለገ ኢየሱስ ክርስቶስ ተናግሮኛል። የሆነች ጠየም ያለች አጠርቁ ምናምን የሆነች ነገር በቃ እሷ እየመጣችን እሷ እንደምታገባ ጌታ በቃ እንደ ታክቲክና ድራማ ሰርቶ የራሳቸውን ዘመር ነው ከሀገር ቤት ይሄኛው ሰው ሄዶ እንዲያመጣ የሚያስደርጉት። እዚህ ቸርች ውስጥ ብዙ ሲንግሎች አሉ። ሲስተሙን የሚያውቁ ሴቶቹም ሆነ ወንዶቹ ለምን አያጋቧቸውም? አያደርጉም? በጣም ተንኮል የተሞላበት ሸር የተሞላበት ጥቅም የተሞላ የራሳቸውን ሰው ብቻ ቦታ ለማስያዝ ነው የሚጋጋጡትና አሁን እቺ ሴት ልጇ የደረሰች ነች። የ25 ዓመት ልጅ ነች። እዚህ ካናዳ ተወልዳ ለምን አያጋቧትም? እኔ መዳሊ እሷ ትግስተኛ ነች። እኔ ትግስት የለኝም። ለምን አያጋቡም? አላጋቡም። ለምን እናትየውስ ያንን ቸርች የያዘችውን የረገጠችውን እየረዳች ነው። አንድ ሴት ልጅ ሲንግል ሆና 25 ዓመት ለምን እናትየውን ራሱ ልጅቷንም እናትየውንም ለምን አይድሯትም? ገባችሁ? ይሄ የእግዚአብሔር ስም ብሎ ታክቲክና ድራማ። አሁን ሰው ልጄ ነቅቷል። እኔ እቺ ጅል ሰውነቷ ራሱ የዚህ ሀገር የእንትን እነዚህ ፈርስት ኔሽን እንደነሱ አይነት ሰውነት ነው ያላት። አንደኛ ሰውነቷ ተዘርጥጦ የቁልቢን ተራራ ያክላል። ጡቷ ሰማይ ያክላል። ከኋላ ቄጥ የላትም። ፊቷ እንደ ፈርስት ኔሽኖቹ ተዘብዝፎ አይኗን መግለጽ አትችልም። እንዲሁ ዘበን አመጣሽ ይሄ ፕላስቲክ ሰጀሪ ምናምን የሚባለውን ለቸርች የምትበትነው ገንዘብ ሆዷን ሙጥጥ ጡቷን ወደ ላይ ማሰፋት ፊቷን ማስመጠጥ ራሷን ብታስተካክል መድኃኒዓለም አቻውን አታጣም። እንግዲህ እሷ የተናቀችው በዚህ በሰውነቷ በቂጧ በምናምኗ በጣም ያበሻ ደም የላትም እና በዛ ላይ ደግሞ እግዚአብሔር ይቅር በለኝ ያቺ ሴት በጣም አሚተኛ፣ አሉባልተኛ፣ ምቀኛ እባብ የልቡን ነስቶ እባብ የልቡን አይቶ እግር ነሳው እንደሚባል በጣም በቃ ግን ያው ቁጭ በሎ ሆና እዛ ቸርች ውስጥ ወሬ በማመላለስ በሸረኝነት ቁጭ ብላ ቀርታለች እና ያው እንግዲህ የራሳቸው ሰው ብትሆን የራሳቸው እኔ እንጃ የራሳቸው ነገር ብትሆን ኖሮ እንደዚህም ሆና እንደዚህ ልክ ኬሻ ካምባሎ መስላ ከአንዱ ጋራ ጌታ በቃ ከሰማይ እግዚአብሔር መብረቁን ጥሎ ተናገረ ምናምን ብሎ ታክቲክና ድራማ ሰርቶ ያጋቡ ነበር። ግን እኔ ለምን ሴትዮዋ እንደማትነቃ 25 years እሺ እናትየዋ እንደዚህ አይነት ሰውነት አላት ካሉ ለምን ልጇን አያጋቡም? ልጅቷ 25 ዓመቷ ነው እድሜዋ፣ የተማረች ነች። እና እኔ በጣም እውነት በሰው እኮ ነው ልቤ የሚደማውና ሁለት ስራ እየሰራች የያዘችውን የረገጠችውን የምትኖረው ሰምሲዲ ሃውስ ገባችሁ? እና ሰዎችዬ በጣም ግን ትንሽ ነገር ትንፍስ ካላችሁ በአንድ ሙሉ ቀን በእናንተ ላይ ጾም ጸሎት ይይዛሉ እናንተ ሊደፉ። የእግዚአብሔር ቃል እኮ የሚረግምህን መርቅ ይላል እንጂ እኛ እነሱ ሰውን ይገጽጻሉ፣ ሰው እነሱን እንዲገጽጻቸው አይፈልጉም። እናንተ የእነሱ ምስቴክ ከተናገራችሁ በቃ ጾም ጸሎት በከሌ ላይ እንያዝላሉ። እናንተን በቃ ሊገሉ በሽታ ላይ አቦ ፋኮፍ አቦ እናታችሁ ትበዳ ውሻዎች። እኔ ነፍሴ በእግዚአብሔር እጅ ነው እና እኔ የሚያኖረኝ የሰማዩ አምላክ ነው እና ማንም ሰው አያኖረ። አንተም ሰው ነህ፣ እኔም ሰው ነኝ። አንተም ታራለህ፣ ትቀዝናለህ፣ ትሸናለህ። እኔም አንተም የሚገማውን ነገር ታራለህ፣ ትሸናለህ፣ ትቀዝናለህ። እኔም አራለሁ፣ ሸናለሁ፣ ቀዝናለሁ። አንተና እኔ ምንድን ነው ልዩነት? በአጠቃላይ ፌክ ጋዴም ሽት። እስቲ ልብ ካላችሁ ያችን ሴት 25 ዓመት ባሏን ከፈታች በእናንተ ቸርች ውስጥ የምታገለግለውን ወይ ልጇን ዳሩ። ልጅቷ እዚህ ሀገር ተወልዳ ያደገች ነች። ወይ እናትየውን ዳሩ። አልዳራቸዋትም፣ ግን ለራሳችሁ እዚህ ሀገር በእሷ እጅ ተወልዶ ያደጉትን ልጆቻችሁን መልኩ ይመር አይመር በግድ ታጣብቃላችሁ፣ ወስዳችሁ ታጋባላችሁ። እና ነገ እኮ አንድ ሰው ከዛ ቸርች ቢወጣ የቸርቹን ገንዘብ አይካፈልም። እናንተ በቸርች ላይ ቸርች ትገዛላችሁ፣ ትበለጽጋላችሁ፣ ኑሯችሁን ታደራጃላችሁ። ምስትም ባልም አይሰራም፣ በህዝብ ገንዘብ ነው የምትኖሩት። እና ለምንድን ነው